ነዳጅን በኃላፊነትና በቁጠባ እንጠቀም። በመካከለኛው ምስራቅ የተከሰተው ቀውስ በዓለም አቀፉ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመላው ሕዝብ ወሳኝ መልእክት አስተላልፈዋል። ይህ አለመረጋጋት ነዳጅ ገዝተው በሚጠቀሙ ሀገራት ላይ የአቅርቦት እጥረትና የማከፋፈል ችግር አስከትሏል። ይህ ዓለም አቀፍ ፈተና ወደኛም ተጽዕኖ እንዳያመጣ ጥንቃቄ ማድረግ ግድ ነው። አቅርቦቱ ወደ መደበኛ ስርዓቱ እስኪመለስ ድረስ በሀገር ውስጥ ያለውን ክምችት በብልሃት መጠቀም አለብን። ቅድሚያ ለመሰረታዊ አገልግሎቶች መስጠትና ነዳጅን አለማባከን ለኢኮኖሚያችን መረጋጋት ወሳኝ ነው። በተለይ ነዳጅ አከፋፋዮች፣ ማደያዎችና እኛ ተጠቃሚዎች ያለውን የነዳጅ አቅርቦት በኃላፊነት ስሜት ልንጠቀም ይገባል። መሰረታዊ ፍላጎቶች እንዳይስተጓጎሉ የሁላችንም ትብብር ያስፈልጋል። የጋራ ትብብራችን ሀገርን ከቀውስ ይታደጋል። እናንተስ ነዳጅን በአግባቡ ለመጠቀም ምን እያደረጋችሁ ነው? ሀሳባችሁን ኮሜንት ላይ አጋሩን። ለሌሎችም እንዲደርስ ይህንን መረጃ ሼር አድርጉ።